ደግሞ ከእግዚአብሔር የሰማሁት መልእክት አለ እሱን ማስተላለፍላችኋለሁ እነዚህ ሐሰተኛ ክርስቶስ ወተላልቅ ታምራታዊ ምልክቶችን ነው አንድ ቃል ክዳን በቃል ማላ ልጸና የሚችለው እግዚአብሔር ጋር ሆነ ከሰይጣን ጋር ለሰው ልጆች ነፃ ፍቃድ ሰጥቷል ከሰይጣን ጋር ክዳን ገብቼ በኋላ አፈርሳለሁ የሚትሉት አይደለም የአውሬው ብዙ ሰዎች ይሄን ቁጥር በተግባር አልተቀበሉትም እንጂ በተዘዋዋሪ የቁጥሩን መንፈስ ተቀበሏል ስለተቀበሉ ነፍሰ ገዳይ ሆነዋል ቤተሰቡን የማይወድ አረመኔ ጨካኝ የአውሬ መንፈስ ነው መጽሐፍ ቅዱስ አይስትም መጽሐፍ ቅዱስ የእግዚአብሔር ቃል ነው እግዚአብሔር ባውኑ ጊዜ ባውኑ ብዙ ጊዜ እኮ ተመላልሳችሁ ሐኪም ቤት ሄዳችኋል ታማችሁ ሄዳችኋል በአክሞች በኩል በመድኃኒት ተደባልቆ በስውር የሚሰጣችሁ ቢሆን ተሰጥቷል ማለት ነው ከዚህ በፊት እድሜ መድኃኒቱን የተቀበሉት ናቸው ኢቶቻችን ናቸው ምክንያቱም ክትባት ብዙ ጊዜ የሚቀበሉ እነሱ ናቸው ክርስቲያን ያለው ሁሉ ሰው በአለም ያለው ይህን ክትባት ተቀብሏል በተዛዋዋሪ ማለት ነው እኔ አንድ ነገር ልጠይቃችሁ ሰይጣን ይህን በስውር ከፈለገ ከናንተ ጋር ምን ክርክር ያለው በሱፐር ማርኬት በተዘጋጁ ምግቦች በመድኃኒት ውስጥ እየሰጠ ዓለምን ሁሉ መቆጣጠር ይችላል ሰይጣን የተኛው ቸርነት ኖሮት ነው አንተ እንዳትሞት መድኃኒት የሚሰጠው አሁን በአለም ላይ ይሁን በተነሳው በወረርሽ ምክንያት ባቱሰዱ ሲባል አይ ያውሬው ነው አትበል ይሄ በስውር ሊሰጠን ነው ስውር ልንቀበል ነው መድኃኒት ሐሰት ሐሳብ ነው መጽሐፍ ቅዱስ እንደዚህ አይናገር ሰይጣን እንግዲህ ከሱ ቃል ኪዳን አርጋችሁ እሱን ካላመለካችሁ ካልተከተላችሁ መድኃኒቱን በስውር መስጣት ምን ያደርጋል ሰይጣን እንግዲህ ማንም እግዚአብሔርን ኪዳችሁ እንድትከተሉት ነው የሚፈልገው ለእስራኤል ላይ ሟርትና ደግምት አይሰራ ይሄ ማለት ነው እናንተ አምናችሁ የማትቀበሉ ነገር በእናንተ ላይ ሊሰራ አይችልም ሰው ልጅ አምኖ የተቀበለው ነገር ነው በህይወቱ አሁን እያልኳችሁ ያለው ሰይጣን መድኃኒቱን አላዘጋጀም ማለት አዘጋጅቶ ቁጭ አድርጓል በትክክል ከእግዚአብሔር ሰምቻለሁ በትክክል እግዚአብሔር አሳይቶኛል ሰይጣን ባዘጋጀው ቁጥር ላይ የራሱ አርማ የራሱ ስም አለው ያውሬው አርማ አለው አውሬው ቁጥር በመድኃኒቱ እቃላሪ አሁን እየተሰጠ ያለው መድኃኒት ብያቸዋለሁ ወይም አሁን እየተሰጠ ያለው ክትባት አሁን እየተሰጠ ያለው አንጋ ምንም ነገር የሚገናኝበት ግን አንድ ነገር ማወቅ አለባችሁ እያወቃችሁ ቁጥሩ ይሄ የኔ ነው ይያለ አውሬው ያሳየ መድኃኒቱን የምትወስዱ ከሆነ ሐላፊነቱ በእናንተ እጅ ነው ያበል ቃል ካለም ጅምር እስካላት ጻመ የሚሆነው ነገር ሁሉ አስቀምጦታል ስውር የሆነው ነገር በመንደላይ ሰላም የእግዚአብሔር ልጆች ሁላችሁንም አስቀድሜ ሰላም ላችኋለሁ ዛሬ አብረን የእግዚአብሔርን ቃል እንካፈላለን ደግሞ ከእግዚአብሔር የሰማሁት መልእክት አለ እሱን ማስተላለፍላችኋለሁ በጥሞና እንድትከታተሉኝ ዘንድ በእግዚአብሔር ፍቅር ጋብዛችኋለሁ የሰይጣን የመጨረሻው የቃል ክዳን ጥግ በሚል የእግዚአብሔርን ቃል አካፍላችኋለሁ ይህንም ሰይጣን በሁለት መንገድ ነው ከሰው ልጆች ጋር ቃል ክዳን የሚፈጽመው አንደኛው በሐሰተኛ ክርስቶስ በኩል ነው በማቴዎስ ወንጌል ምዕራፍ 24 ከቁጥር 24 ላይ እንደዚህ ይላል ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉ ቢቻላቸውስ የተመረጡትን እንኳን እስኪሲቱ ድረስ ታላላቅ ምልክቶችን ድንቅ ያሳያሉ ይላል ሐሰተኛ ክርስቶሶችና ሐሰተኛ ነቢያቶች ይነሳሉ እነሱም ይላል ቢቻላቸው ይላል በእግዚአብሔር የታመኑትን የተመረጡ በኢየሱስ የተመረጡትን ብርቱ ሰዎች ሳይቀሩ እንኳን ተላልቅ ታምራትን በማድረግ ምን ያደርጋሉ ያሴታሉ ወይም ከእግዚአብሔር ሐሳብ ከእግዚአብሔር እቅድ እንደሚያወጡ ቃሉ ይናገራል በዚህ ስፍራ ላይ ሲናገር ተላልቅ ታምራታዊ ምልክቶችን ነው የሚያርጉት እነዚህ ሐሰተኛ ክርስቶሶች የእግዚአብሔር መንፈስ እንደሚፈጽመው አድርገው ተመሳሳይ ታምራቶችን ተቀራራቢ ታምራቶችን ይፈጽማሉ ነገር ግን የሐሰተኛ ክርስቶስ የተአምራት ምልክቶቻቸው በጊዜ ተገደቡ ህይወት አልባ ታምራቶች ናቸው ይህ ማለት ምን ማለት ነው የሚያሳዩ ታምራቶች ምንድነው በጊዜ ተገደቡ ህይወት የሌላቸው ዘለቄታ የሌላቸው ጊዜያዊ ምልክቶችን ነው የሚያሳዩ ጊዜያዊ ለዚህ ነው መጽሐፍ ቅዱስ ምልክት አንድ ቦታ የሚቀመጠው ጊዜያዊ ነው ተነሺ ነው ቋሚ አይደለም ስለዚህ ምልክት ነው ምለው እነዚህ ምልክቶች ነገር ግን ታምራታዊ ናቸው ድንቅ
በጣም አስገራሚ ከሰማይ እሳት ሊያዘንቡ ይችላሉ ድንቅ ተአምራትን ሊያርጉ ይችላሉ በሞት የሞተ ሰው ሊያስነሱ ይችላሉ ነገር ግን ይህ ሰው ህይወቱ ረጅም ጊዜ አይኖርም እግዚአብሔር እንደሰጠው ህይወት ወይም እግዚአብሔር እንደፈጠረው ተንቀሳቀሰው እንደልቡ ረጅም ዘመናትን ሊቀጥል አይችልም ምክንያቱም ህይወት አልባ ነገር ነው የሚፈጽሙት ማለት ነው እንግዲህ እነዚህ ሐሰተኛ ክርስቶስ የኡነተኛ ክርስቶስን ሐሳብ ለመቃወም ክርስቶስ ነኝ በማለት ራሱን ያንጸባረቀ ራሱን እየገለጠ ይመላለሳል ማለት ነው ለምንድነው ሐሰተኛ ክርስቶሶች የተባለው ምክንያቱም ቁጥራቸው ብዙ ነው ይሄውንበት ምንድነው አቅማቸው ውስን ስለሆነ በሁሉ ስፍራ መገኘት ስለማይችሉ ሐሰተኛ ክርስቶሶች ተብሏል በቁጥር ብዙ ናቸው ምክንያቱም በየሀገሩ ካልተቀመጡ አንድ ሀገር ወደ አንድ ሀገር ሲዘዋወሩ ጊዜ ያልፍባቸዋል ሰዎችን ከእግዚአብሔር ሐሳብ ቶሎ አስቶ ወደ ራሳቸው መመለስ አይችሉም ትልቁ ዓላማው ምንድነው ይሄን ለመስራት የተነሱበት ዓላማው የሰው ልጅ በገዛ ፍቃዱ በገዛ ሐሳቡ እሱ ሐሰተኛ ክርስቶስ በሚያሳየው ተአምራት ተለነጋግሮ ይሄ አምላክ ነው ይሄ ጌታ ነው ይሄን ማምለክ አለብን ብሎ እሱን እንዲከተሉ እሱን እንዲያመልኩት ነው ትላልቅ ተአምራትን የሚያሳየው ይሄ በመጨረሻው ጊዜ ወይም በአሁኑ ዘመን እየሆነ ያለ ነገር ነው ሐሰተኛ ክርስቶስ ሐሰተኛ ነቢያት ወደ ዓለም እንደገቡ ቃሉ ይናገራል ክፍል 8 ላይ ሐሰተኛ ክርስቶስና ኡነተኛ ክርስቶስን እንዴት ለይታችሁ እንደምታውቁት በክፍል 8 ላይ አቀርብላችኋል በዚህ ስፍራ ላይ ዋናው ዓላማ ሰይጣን ወይም ሐሰተኛ ክርስቶስ ቃል ኪዳን ከሰው ጋር የሚያርግበት ትልቁ ዓላማ የሰው ልጆች እሱን ለአንድና ለመጨረሻ ወስኖና አስቦ እንዲከተሉት ብቻ ነው እነዚህ ተአምራቶች የሚያድንቅ የሚያርግበት ከሰማይ እሳት የሚያዘንብበት ትላልቅ ተአምራትን የሚያርግበት ትልቁ ዓላማው ሰው ልጅ እግዚአብሔር ወዶና ፈቅዶ በራሱ ፍቃድ ኪዶ እሱን እንዲከተሉ ፈልጎት ነው ሰይጣን አንድ ጊዜ ኢየሱስ ክርስቶስን ራዊ ጥቅምና ዝና በማሳያት የግል ፍቃዱን ጠይቆት ነበር ኢየሱስን ራሱ ለማሳት ሰይጣን ምድራዊ ነገሮችን በማሳያት ኢየሱስ ክርስቶስን የግል ፍቃዱን ጠይቆ ነበር በሉቃስ ወንጌል ምዕራፍ 4 ከቁጥር 5 እስከ 8 ያለውና ነባለ ዲያብሎስም ረጅም ወደ ሆነው ተራራ አውጥቶት የዓለምን መንግስታት ሁሉ በቅጽበት አሳየውላ አያችሁ ዓለምን መንግስታትን በሙሉ በቅጽበት አሳየውላ ቀደም ምንድነው ተላልቅ ተአምራቶችን ነው ይሄው ዲያብሎስ ለኢየሱስ ራሱ ምን አረ ቅጽበታዊ ተአምራታዊ ለምን ሁሉ በአንድ ስፍራ ላይ ሰብስቦ ለማን ለኢየሱስ አሳየው ወረድ ብሎ እንደዚህ ይላል ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለኔ ተሰጥቶኛል ለሚወደው ለማንም እሰጣለውና ላንተም እሰጣለሁ ስለዚህ አንተ በኔ ፊት ቢሰግድ ሁሉም ላንተ ይሆናል አለው ኢየሱስ መልሶ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው እዚህ ጋር ምንድነው ሰይጣን እየጠየቀ ያለው የኢየሱስን ፍቃድ ነው ምን ያሳየ ጥቅምና ክብር ያሳየ እየጠየቀ ነው በግድ አይደለም በፍቅር እየጠየቀው ነው ፍቅር ያሳየው ጥቅም ያሳየው ተአምራታው ነገር ያሳየው ቢሰግድልን ይሄን ሁሉ ላንተ ሰጣለሁ ይሄን ሁሉ የምታየውን ነገር ሁሉ የዓለምን ክብር የዓለምን ይሄን ሁሉ ሀብት ላንተ ጠቅልዬ ሰጣለሁ አንተ ግን ማድረግ ያለብህ በገዛ ፍቃድ እኔን ወደና ፈቅደ ማምለክ አለብህ ሲገደልኝ ብሎ እየጠየቀ ነው ስለዚህ አንድ ቃል ኪዳን በቃል ማላ ልጸና የሚችለው ከእግዚአብሔር ጋር ሆነ ከሰይጣን ጋር የሰው ልጆች ወዶና ፈቅዶ በፍቃዳቸው ያን ነገር ወስነው አው ወይም አይደለም ብለው በቃላቸው ሲያጸኑ ሲወስኑ ብቻ ነው ፍቃዳቸው ሰጡ ብቻ ነው ምጸናው በዚህ ስፍራ ኢየሱስን ሰይጣን የጠየቀው የገዛ ፍቃዱን ነው አሁን ሊያሳያችሁ የሚፈልገው በመጨረሻው ጊዜ ላይ በዚህ ዘመን ላይ ሰይጣን የሰው ልጆችን በግድ ከሱ ጋር ኪዳን እንዲገቡ አድርጎ የገዛ ፍቃዳቸውን ተጠቅመው ነው የገዛ ፍቃዳቸውን በመንድነው አታለው የሚያገኘው ምድራዊ ነገር በማሳት ምድራዊ ጥቅም በማሳት ምድራዊ የሚጠፋውን ክብርና ዝናን ሀብት በማሳት የሰው ልጆችን በማታለል የገዛ ፍቃዳቸውን ካገኘ በኋላ ምን ያደርጋል በመጨረሻ እሱን እንዲያመልኩትና አምላክን ኪዶ ከሱ ጋር እንዲከተሉት ያደርጋል በዚህ መንገድ ነው እንግዲህ የመጀመሪያው በክርስቶስ በሐሰተኛ ክርስቶስ በኩል የሰው ልጆችን በማደነጋገር ወደ ራሱ መመለስ የሚችለው ስለ ቃል ኪዳን ነው የምነግራቸው እግዚአብሔር ራሱ ከሰው ልጆች ጋር ቃል ኪዳን የሚገባው የሰውን ፍቃድ ጠይቆ ሰዎች ሲወዱ
ቃል ኪዳኑን በቃለ መሐላ እንደሚፈጽም ከእግዚአብሔር ቃል አሳይላችኋለሁ። በዘዳግም ምዕራፍ 29 ከቁጥር 9 እና 10 ያለውን አነባለሁ። ስለዚህ በምታደርጉት ሁሉ ትከናወኑ ዘንድ የዚህን ቃል ኪዳን ቃሎች ጠብቁ አድርጉትም። አስተውሉ፣ በምታደርጉት ሁሉ እንዲከናወንላችሁ የዚህን ቃል ኪዳን ቃሎችን አድርጉትላል። ወረድ ብሎ ቁጥር 14 ላይ እኔም ይህን ቃል ኪዳንና ይህን አላህ የሚያደርገው ከናንተ ጋር ብቻ አያችሁ። እኔም እግዚአብሔር ነው ብሎ ለእስራኤልም ሲናገር እኔም ይህን ኪዳንና ይህን ማላ የሚያደርገው ከናንተ ጋር ብቻ አይደለም ከዘራችሁ ከቀጣይ ትውልድ ጋር ኪዳን እገባለሁ። በቃለ መሐላ ነው ኪዳን የሚጸድቀው። እንግዲህ እገባለሁ ብሎ በዚህ ስፍራ በቃሉ ይናገራል። እግዚአብሔር ለሰው ልጆች ነፃ ፍቃድ ሰጥቷል። ስለዚህ ሰይጣን እግዚአብሔር እንኳን አምላክ ልዑላዊ አምላክ ትልቅ የሆነ አምላክ ሰማይ ምድርን የሰው ልጅን በአምሳሉ ከአፈር ውስጥ የፈጠረው አምላክ ራሱ ሰው ልጅን የሚገዛው በምንድነው? በገዛ ፍቃዱ ነው። የገዛ ፍቃዱን እስካገኘ በኋላ ከሰው ጋር ኪዳን ይፈጽማል። ኪዳኑንም በቃለ መሐላ እንደሚያጸና ቃሉ ይናገራል። ለእስራኤላውያን በቃሉ ሲናገር የምታደርጉት ሁሉ እንዲጸናችሁ እንዲከናወንላችሁ የዚህን ኪዳን ቃል ምን አድርጉት ጠብቁት። እንግዲህ ከሰይጣን ጋር ኪዳን ስናድግ በቃለ መሐላ ስናስር ይህን ደግሞ ቀጥለን ከሱ ጋር እየፈጸመን ኢየሱስን ማንኛውም ነገር ማከናወን አለብን። አንዳንዴ እንዳትሳሳቱ ለጥቂት ጊዜ ከሱ ጋር ሆኜ ለመሆን ቃል ኪዳን ገባለሁ ከሱ ጋር ደግሞ ጥቂት ጊዜ ለመስራት ኪዳን ገብቼ በኋላ አፈርሳለሁ የምትሉት አይደለም። እንግዲህ ማንኛውም ኪዳን ከሰይጣን ጋር ኪዳን ከፈጸማችሁ በኋላ አፈርሳለሁ ማለት አይቻልም። ይህ የመጨረሻው እግዚአብሔርን ኪዳችሁ ነው ከሰይጣን ጋር ኪዳን የምታርጉት ማለት ነው። ሐሰተኛ ክርስቶሶችና ሐሰተኛ ነቢያት አደነጋግሩ በሚያድርጉት በግዛዊ ተአምራቶች እግዚአብሔርን ኪዳችሁ ዳግም ማፍራስ በማትችሉበት መንገድ ቃል ኪዳን ያስገባሉ ማለት ነው። የመጀመሪያው እንግዲህ ኪዳን የሚያስገቡት ሐሰተኛ ክርስቶሶች ናቸው። ሁለተኛው ሰይጣን ኪዳን የሚፈጽመው ከሰው ልጆች ጋር በአውሬው ቁጥር በኩል ነው። እንግዲህ በሁለተኛ ደረጃ ላይ ሰይጣን ለሰው ልጆች ይህን ቁጥር የሚሰጣቸው ወይም ከዚህ ቁጥር ጋር ከስሙ ቁጥር ጋር ኪዳን የሚገባው የሰው ልጆች በገዛ ፍቃዳቸው አምላክ የተባለውን እግዚአብሔርን በመካድ አንተን አመልካለሁ አንተን እከተላለሁ ካንተ ጋር እኖራለሁ ብሎ ወስነው እጃቸውን አንስተው ለሱ ሲሰጡት ብቻ ነው አምኖ ይህን ቁጥር ከኪዳን ቁጥር ከነሱ ጋር የሚፈጽመው ወይም ኪዳን ቁጥሩን የሚሰጠው ማለት ነው። ራእይ ምዕራፍ 13 ላይ ከቁጥር 18 እናንተ ከ12 ጀምራችሁ አንብቡ። እኔ ከቁጥር 18 ጀምራ አነባለሁ። አእምሮ ያለው የአውሬውን ቁጥር ይቁጠር፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው ይላል። ይህንንም ቁጥር ብዙ ሰዎች በግልጽ ከሱ ጋር ኪዳን ገብቶ ባይወስዱ በተዘዋዋሪ ቁጥሩን ተቀብሎታል። እንዴት እንደተቀበሉ አሳያቸዋለሁ። መጽሐፍ ቅዱስ ግን በዚህ ስፍራ ላይ እየተናገረ ያለው ማንንም የአውሬውን ቁጥር ያውቃል። ቁጥሩ ምንድነው? የሰው ቁጥር ምንድነው? ቁጥሩ የሚታይ ቁጥር ነው፣ የሚሰወር አይደለም። መጽሐፍ ቅዱስ የተሰወረ ቁጥር ቢሆን አይናገርም። ያውቅ ነው ማለት የሰው ቁጥር ነውና ቁጥሩም 666 ነው። መጽሐፍ ቅዱስ አይስትም። መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር ከዘመናት በፊት የሚሆነው ዛሬ ለሰው ልጆች የተናገረበት ቃል ነው። ከዘመናት በፊት የሚሆነው ነገር ሁሉ አስቀድሞ ለኛ እግዚአብሔር በዚህ ቃል ላይ ተናግሯል። ቁጥሩ የተሰወረ ከናንተ ፊት ኪዳን ስትገቡ ቁጥሩን ያያችሁ ነው። ቅድም ነቢያት ወይም ሐሰተኛ ክርስቶሶች ተአምራትን ያደረጉ ነው እናንተን ያሳቱ ወደ ራሱ መንግስት የሚሰበስቡት ማለት ነው። ተአምራትን ያያችሁ ነው አምላክ ነው ይሄ ጌታ ብላችሁ እነሱን ልትከተለው ልታመልኩ ያደርጋሉት። አሁንም ደግሞ እዚህ ቁጥር ሰይጣን ኪዳን እንድትገቡ ሲያደርግባችሁ ቁጥሩን ያሳየ ነው። ቁጥሩ የኔ ነው፣ ቁጥሩ የኔ ስም ነው፣ የኔ ማዕረግ ነው፣ የኔ ስም ነው ትፈልጋለች ብሎ ምንድነው የሚያሳየው? ምድራዊ ጥቅም ያሳየ ምድራዊ ነገሮችን ያሳየ ኪዳን እንድትገቡ አስተማማኝ ነገሮችን ያሳየ ኪዳን እንድትገቡ ያደርጋል ማለት ነው። ቅድም በቃሉ እንዳነበብኩ ለኢየሱስ
ቅጽበታዊ የዓለምን ነገር አሳይቶ ነው ስገድልኝ ያለው ለናንተም ይህን ቁጥር ያሳይና ይህን ቁጥር ይህን ቁጥር ላይ ይሄ ቁጥር እንደዚህ ነው በዚህ ኪቦርድ ላይ ያለው አሁን ቁጥር ይነበባል ይታያል ብታነቡት ይነበብላችኋል ማለት ስለዚህ የተሰወረ ቁጥር አይደለም ክዳን ስትገቡ አንድ ክዳን ስትገቡ እያያችሁ አምናችሁ አው ወይም አይደለም ብላችሁ የማትቀበሉ ከሆነ አይደለም አልቀበለው የምትቀበሉ ግን ከሆነ ግን አው በማለት እያጸደቃችሁ ነው ክዳን መግባት የምትችሉ ለምሳሌ ሙሽሮች ክዳን ሲፈጽሙት በቤተ ክርስቲያን ላይ በግልጽ ነው ክዳን የሚፈጽሙት በቀለበት ነው ይህ ቀለበት ስለዋወጡ የሚታይ ቀለበት ነው የክዳን ቀለበት ነው የሚደራረጉት ማለት ነው ይህ ምልክት አደረገ ማለት አበቃ አገባ ማለት አይደለም አሁንም ቀጣይ አንድ ምዕራፍ አለ ምን ምዕራፍ ነው ያለው አሁንም በቃለ ማላ ክዳኑን ሁለታቸው ምን ያርጋሉ ክዳናቸውን ያጸናሉ እያዩ ምን እያዩ ክዳናቸውን እያዩ ከዚህ በኋላ ሁለታቸው ምን ያርጋሉ በህይወት ዘመን ከዚህ ቀን ጀምሮ ካንቺ ጋር ወይም ካንተ ጋር ለመኖር እንዲ ወስኛለሁ ይሄንም በቃለ ማላ ምን ያርጋለሁ አጸናዋለሁ ብሎ ክዳናቸውን በቃለ ማላ የሚያጸድቁት ቅድም ለእስራኤላውያን እግዚአብሔር እንደተናገረው ከናንተ ጋር ይህንንም ክዳንና ይህንም ቃለ ማላ የሚገባው على እግዚአብሔር አያችሁ የሚገባ እግዚአብሔር ራሱ ክዳኑን በቃለ ማላ ነው የሚያጸድቀው ማለት ነው ስለዚህ የተሰወረ ቁጥር የለም ቁጥሩም የሰው ቁጥር ነው እግዚአብሔር ካለ የእግዚአብሔር ቃልስ ቁጥሩም የሰው ቁጥር ነው ካለ የሚታይ የሚዳሰስ ቁጥር ነው ማለት ነው ይህ ቁጥር በእናንተ አካል ላይ ወይም ሲገባ ወይም ስትቀበሉት ወይም ስታሳርፉት እያያችሁት ነው ማለት ነው የማን እንደሆነ አውቃችሁ ነው የምትቀበሉት ስለዚህ በዚህ ሁኔታ ነው ክዳን የሚፈጸመው ቁጥሩም የሚታወቅ ነውና ይላል መጽሐፍ ቅዱስ በስውር የሚሆነው ነገር የለም ሰይጣን ይህንን ቁጥር የሚሰጣው አምላክ የሆነው እግዚአብሔርን ስትክዱት ብቻ ነው ቅድም ብያችኋለሁ ብዙ ሰዎች ይህንን ቁጥር በተግባር አልተቀበሉትም እንጂ በተዘዋዋሪ የቁጥሩን መንፈስ ተቀበሏል እስታስተውሉ የማን መንፈስ ነው ዘረኛና ነፍሰ ገዳይ የሚያደርገው የእግዚአብሔር መንፈስ ነው አስተውሉስት ስለዚህ በተዘዋዋሪ የሰው ልጆች ቁጥሩን ባይቀበሉ ግን መንፈሱን ተቀበሉት መንፈሱን ስለተቀበሉ ነፍሰ ገዳይ ሆነዋል ቤተሰቡን የማይወድ አረመኔ ጨካኝ ህፃናትን የሚያርድ የገዛ ብሩን የመዘዘ አባት እናቱ እንዲሞቱ የሚጋብዝ ይሄ ማን መንፈስ ነው የሰይጣን መንፈስ ነው የአውሬ መንፈስ ነው የሰው ልጆች በተዘዋዋሪ ይሄን ቁጥር ተቀበሉአሉ ማለት ነው እኛ ሁሉ ቀን ራሳችን መከላከል ያለብን ምንድነው እግዚአብሔርን በማወቅ ነው መጽሐፍ ቅዱስ ሲናገር ወንድሙን የሚጠላ ነፍሰ ገዳይ ነው ነፍሰ ገዳይ ደግሞ በእግዚአብሔር ዘንድ የዘላለም ሞት እንደሌለ ቃሉ ይናገራል የሰይጣንን ክፉ ሐሳብ ከልባችን እናውጣና በጊዜ እንመለስ ወገኖቼ ብዙ ሰዎች በአሁኑ ጊዜ በዓለም ላይ በነውጥ ላይ ነው ያሉት ቁጥር በስውር ሊሰጠን ነው እያሉ አውሬው ይህን ቁጥር መስጣት የሚችለው የሰው ልጆች በፍቃዳቸው ቅድም እንደተናገርኩት አምላካቸውን ክዶ ወደሱ ሲመጡ ነው ይህን ክዳን ለሰው ልጆች መስጣት የሚችለው ዝም ብለው ከመሬት ተነስቶ በስውር በመድኃኒት ውስጥ አርጎ በምግብ ውስጥ አርጎ ሊሰጥ አይችልም ለሰው ልጆች ይህ ከሆነ ማስቀድማችሁ ብዙ ጊዜ እኮ ተመላልሳችሁ ሐኪም ቤት ሄዳችኋል ታማችሁ ሄዳችኋል በሐኪሞች በኩል በመድኃኒት ተደባልቆ በስውር የሚሰጣችሁ ቢሆን ተሰጥቷል ማለት ነው ከዚህ በፊት በተለይ ለዚህ አደጋ እንኳን እንደናንተ አመለካከት ቅድሚያ መድኃኒቱን የተቀበሉት ነማን ናቸው እቶቻችን ናቸው ምክንያቱም ክትባት ብዙ ጊዜ የሚቀበሉ እነሱ ናቸው ህፃናትም ክትባት ይቀበላሉ እና በዚህ መልክ በክትባት ይሰጣል ካላችሁ እንግዲህ ሁሉ ሰው በቤተ ክርስቲያን ያለው ሁሉ ሰው በዓለም ያለው ይህን ክትባት ተቀብሏል በተዘዋዋሪ ማለት ነው እኔ አንድ ነገር ልጠይቃችሁ ሰይጣን ይህን በስውር ቁጥሩን ለመስጣት ከፈለገ ከናንተ ጋር ምን ክርክር ያስፈልጋል ለምን ያወራ በየህክምና ማዕከል የገባ የሰውን ጭንቅላት እየተጠቀመ ሰውን እየገዛ ሐሰተኛ ነቢያትን ወይም ሐሰተኛ ክርስቶሶችን እዛ ያስቀመጠ ዓለምን በሙሉ አንድ በመድኃኒት ውስጥ እየሰጠ ዓለምን ሁሉ መቆጣጣር ይችላል ወይም በሱፐርማርኬት በተዘጋጁ ምግቦች ውስጥ እያደረገ ዓለምን ሁሉ ተቆጣጥሮ መግዛት ይችላል በዚህ መልክ መቆጣጣር ይችላል ማለት ነው ስለዚህ ብዙ ጊዜ አሁን አትሳሰቱ ሰይጣን የተኛው ቸርነት ኖሮት ነው አንተ እንዳትሞት መድኃኒት የሚሰጠው አሁን በዓለም ላይ ይሁን በተነሳው በወረርሽኝ ምክንያት ልሰጥብን ነው የቁጥር በስውር ሊሰጠን ነው በስውር ልንቀበል ነው መድኃኒት የሐሰት ሐሳብ ነው መጽሐፍ ቅዱስ እንደዚህ አይናገርም በግልጽ ክዳን ካላደረጋችሁት ሰይጣን እናንተ ለምን ይፈልጋል ሰይጣን እኮ እናንተ የሚፈልገው እግዚአብሔርን ክዳችሁ ወደሱ እንድትመጡ ነው
ታዲያ መድኃኒቱን ተቀብላችሁ በእጃችሁ ወይም በግራም በቀኝም አርጉት ሊያርግ ይችላል የፈለገ በኩል ሊወጉ ይችላሉ ሐኪሞቹ ማለት ነው ሰይጣን እንግዲህ ከሱ ጋር ቃል ኪዳን አርጋችሁ እሱን ካላመለካችሁ ካልተከተላችሁ መድኃኒቱን በስውር መስጣት ምን ያደርጋል ትልቁ ዓላማ እኮ ሐሰተኛ ነቢያት ተአምራት የሚያርጉት እነሱ እንድትከተሉ ነው ሁለተኛ ይህን ቁጥር ደግሞ የምትቀበሉት እኮ ሰይጣን ራሱን እንድታመልኩት ማንን እግዚአብሔርን ክዳችሁ እንድትከተሉት ነው የሚፈልገው እናንተ ይህን ቁጥር በስውር ሰይጣን በእናንተ ላይ ከተበከተበ እናንተ ቸርች እየሄዳችሁ እግዚአብሔርን ያመለካችሁ ነው መጽሐፍ ቅዱስ ሲናገር በእስራኤል ላይ ሟርትና ድግምት አይሰራ ይሄ ማለት ነው እናንተ አምናችሁ የማትቀበሉ ነገር በእናንተ ላይ ሊሰራ አይችልም ሰው ልጅ አምኖ የተቀበለው ነገር ነው በህይወቱ ላይ መስራት የሚችለው ማለት ነው በህይወቱ ላይ መስራት የሚችለው አንተ ወይም አንቺ አምነሽ ስታርጊው ብቻ ነው አምነሽ ያላረግሽው ነገር ባንቺ ህይወት ላይ ምንም ስልጣን የለውም ስለዚህ አስተውሱ አሁን በእውኑ ጊዜ ላይ በዚህ በተነሳው ወረርሽኝ በሽታ ምክንያት ሊሰጥብን ነው ክትባት ወሰዱ ሲባል አይ ያውሬው ነው አትበሉ እኔ አሁን እያልኳችሁ ያለው ሰይጣን መድኃኒቱን አላዘጋጀ ማለት አዘጋጅቶ ቁጭ አድርጓል ሰይጣን ባዘጋጀው መድኃኒት አርማው የራሱ ቁጥር አለበት በትክክል ከእግዚአብሔር ሰምቻለሁ በትክክል እግዚአብሔር አሳይቶኛል ሰይጣን ባዘጋጀው በዚህ ቁጥር ላይ የራሱ አርማ የራሱ ስም አለው በብልቃጡ ላይ የራሱ ስም የራሱ አርማ አለው አሁን በሚታዩት በእያንዳንዱ መድኃኒት ላይ ይህ መድኃኒት ለዚህ ነው የተፈጠረው ወይም የተሰራው ተብሎ ስሙ ተጽፎበታል እንደዚሁ ሰይጣን ባዘጋጀው በዚህ በ666 ቁጥር ላይ በዚህ በክዳን ቁጥር ላይ በራሱ መድኃኒት ወይም በራሱ ቁጥር ላይ የራሱ ስም አለው የአውሬው አርማ አለው አውሬው ቁጥር በመድኃኒቱ እቃላ አለ በብልቃጡ ላይ ያለው በስሪንጅ ይሄ መርፌ በሚወገበት ላይ ነው ማለት ነው ምናልባት ይሄን እናንተ ለወደፊት እያያችሁ ልታውቁት ይችላልላችሁ ስለዚህ ሰይጣን በስውር በእናንተ ላይ ሰይጣን የሚፈጽምበት ነገር የለም ይሄ ቢሆን በስውር ቢሆንማ ቀደም እንደተናገርኩላችሁ ኢየሱስ ክርስቶስ በአብ ቀኝ ቁጭ ብሎ በሰማይ የፈለገውን ነገር እናንተ ማድረግ ይችላል አይምሮአችሁን ቀይሮ ሊገዛችሁ ሊያንበረከካችሁ ይችላል ማለት ነው ከሰማይ በቃ የሆነ ነገር አይምሮአችሁን የሚይዘው ነገር በዝናብ መልክ ያዘንባል እግዚአብሔር ሉዓላዊ አምላክ ስለሆነ ሕያው አምላክ ስለሆነ ምክንያቱም እግዚአብሔር የፈጠረው ውሃ ነው የምትጠጡት ውሃ ውስጥ የሆነ ነገር ጨምሮ እግዚአብሔር እናንተን አይምሮአችሁን መቀየር አይደለም ውሃ ውስጥ በሰማይ ሆኖ አይምሮአችሁን ቼንጅ አርጎ ወይም ቀይሮ አይምሮአችሁን ቀይሮ እኮ የፈለገው ነው አርጎ እግዚአብሔር መግዛት ኢየሱስ ክርስቶስ እናንተ መቆጣጣር ይችል ነበር ከሰማይ ወደ ምድር አይመጣም ነገር ግን እኔ ነኝ አምላክ ብሎ ራሱን በማሳያት በአካል ክዳን ሰው ልጅ እንዲገባ ራሱን አዋርዶ ከሰማይ መጣ ለሰው ልጅ ስጋን ለብሶ ድንግል ማርያም ተወልዶ መከራ ተቀበለ ዓለምን ድል አርጎ ገዛ ተቆጣጣረ ስለዚህ ኢየሱስ ክርስቶስ ከኢየሱስ ክርስቶስ ጋር ክዳን አባቶቻችን እያዩት ነው የገቡት አባቶቻችን ከኛ ፊት የነበሩት ኢየሱስ ክርስቶስን እያዩ እኔ አምላክ ነኝ እኔ ነኝ አምላክ እኔ ነኝ ይሄ የምታዩትን ዓለም የፈጠርኩ እኔ ነኝ ይሄን የምታዩን ዓለም ሁሉ ያዘጋጀው እኔ በአብ ዘንድ ነበርኩ እኔ ቃል ሆኜ መጥቻለሁ ስጋ ለብሼ እናንተን ሊያድን መጥቻለሁ ብሎ ኢየሱስ ክርስቶስ እኔ ነኝ ብሎ ሲያሳያቸው ሲነግራቸው በእውነተኛ ነገር አምኖ ከኢየሱስ ጋር አባቶቻችን ምን ያደርጉ ክዳን ያደርጉ እነሱም ደግሞ እኛ እንድንገባ የገቡትን ክዳን ወደኛ ምን ያደርጉ አስተላለፉ እኛም አምነን ተቀበለን ማለት ነው ሰይጣንም ክዳኑ ሲፈጽም እንግዲህ በእግር ተራምዶ አይመጣም ሰይጣን የሰው ልጆችን በመጠቀም የራሱን ነገር በማሳት ሰው ልጆች ክዳን እንዲገቡ ምን ያደርጋል ሰው ልጆችን ያገፋፋል ማለት ነው እንግዲህ አሁን በዚህ ስፍራ ላይ ትልቁ ነገር ሊያስረዳችሁ የፈለኩት በዓለም ላይ በተከሰተው ነገር ላይ መድኃኒት ልሰጥ ነው ብላችሁ ስራችሁን ለቃችሁ ልትኮበልሉ የተዘጋጃችሁት ሻንጣውስ ልብስ ያረጋችሁ ሰዎች እረፉና ቁጭ በሉ እግዚአብሔር እዛ ሀገር የወሰዳችሁ መጀመሪያ እግዚአብሔር አይደለም ሰይጣን ነው ወደዛ ሀገር እግዚአብሔር ሲወስድ ሁሉ ነገር እኮ ጨርሶ ያውቃል ይህ ነገር ሲጀምር በአንድ ነገር ወይም በሁለት ሀገር አይደለም ይጀምር በዓለም ሁሉ ነው ሐሰተኛ ክርስቶስ ስራውን የሚቀጥለው በዓለም ሁሉ እንጂ በአንድ ወይም በሁለት በተመረጡ ሀገራት አይደለም ስለዚህ በተሳሳተ መንገድ አትሄዱ እግዚአብሔር አምላክ ትልቅ ነው እግዚአብሔር አምላክ ፊት ጸሉ እግዚአብሔርን አምልኩ እንግዲህ አሁን እየተሰጠ ያለው መድኃኒት ብያቸዋለሁ ወይም አሁን እየተሰጠ ያለው ክትባት ከሰይጣን ጋር ምንም ነገር የሚገናኝበት ነገር የለም ምንም ነገር አይገናኝም ቅድም ብያቸዋለሁ ክዳን የምታርጉት እያያችሁ እንጂ በስውር አይደለም አንተ ወይም አንቺ ይሄን መርፌው ተቀበላችሁ ይሄን ክትባት ተቀበል ቸርች ነው የምትሄዱት ወይ ምግላችሁ ስራ ነው የምትቀጥሉት ይሄን ክትባት የተቀበለው ሰው እኮ የአውሬውን ቁጥር የሚቀበለው ሰው እሱን
ማምለክ አለበት እግዚአብሔርን ክዶ እሱን ማምለክ አለበት ማለት ነው ስለዚህ በዚያ አኳን ወይም በዚህ ሐሳብ እንድታስቡ በጌታ ፍቅር አሳስባችኋለሁ ነገር ግን አንድ ነገር ማወቅ አለባችሁ ያውቃችሁ ቁጥሩ ይሄ የኔ ነው ይያለ አውሬው ያሳየ መዳንቱን ምትወስዱ ከሆነ ሐላፍነቱ በእናንተ እጅ ነው ኢየሱስ በቃሉ ግን አስቀድሞ ተናግሯል በዮሐንስ ወንጌል ምዕራፍ 15 ከቁጥር 22 ላይ እኔ መጥቼ ባልነገርኳችሁስ ኃጢአት ባልሆንባችሁ ነበር አሁን ግን ለኃጢአታችሁ ምክንያት የለባችሁ ኢየሱስ ክርስቶስ በአራት ነጥብ ዘጋ የአውሬው ቁጥር መልኩን ነግሯል የአውሬውን ቁጥር ሁሉ ዘርዝሩ እኔ መጥቼ ባልነገርኳችሁስ ኃጢአት ባልሆንባችሁ ነበር ሰይጣን ጋር ክዳን እንዴት እንደምትፈጽሙ ነገራለሁ የሰይጣንን ቁጥር ነገራለሁ ወይም የሰይጣን የክዳን መንገድ አሳይቻችኋለሁ ነገር ግን ክዳኑን ያያያችሁ ወይም ቁጥሩን ያያያችሁ አውሬውን የምትከተሉ ከሆነ ሐላፍነቱ በእናንተ እጅ ነው በእኔ ዘንድ የለም እኔ የራሴን ተልእኮ ጨርሻለሁ ብሎ ኢየሱስ ክርስቶስ በቃሉ ተናግሮ እኔ መጥቼ ምን ማለት እኔ መጥቼ ለምን መጥቼ ግን አሁን ነገራለሁ ያውሬው ቁጥር ከነመልኩ ከነማነቱ ሁሉን ዘርዘረ ነገር እያያችሁ ክዳን ብትገቡ ሐላፍነቱ በእናንተ እጅ ነው ይላል ኢየሱስ በቃሉ ግን አስቀድሞ ተናግሯል ውድ ወገኖቼ እንግዲህ አስተውሱ በአለም ላይ ብዙ ሰዎች ተናውጣሉ ግራ ተጋብቷሉ ቤተክርስቲያን ተናውጣለች ግማሹ ስራውን ለቆ ሌላ ሀገር ሊሄድ ነው ግማሹ ቤቱን ለቆ ሌላ ሀገር ሊሄድ ነው ሊኮበለል ነው ብዙ ሰው ግራ ገብቷቸዋል እና አንድ ነገር ነገራቸዋል ሜዳ ላይ እንዳትወርቁት ደጋግሜ እየተናገርኳችሁ ነው አሁን እየተሰጣለው ክትባት ከአውሬው ቁጥር ጋር ምንም ግንኙነት የለውም ምንም ነገር የለውም ምክንያቱም ክዳን የለውም በለው ለምትጻፈው የመዳኒቱ ስም እንጂ ያውሬው ቁጥር አይደለም በራሱ ላይ እንደተጻፈ ነገርላችኋለሁ አስረድቻችኋለሁ እንግዲህ የእግዚአብሔር ልጆች ከዚህ ሁሉ ለማምለጥ የሰይጣንን ክፋትን ለይታችሁ ለማወቅ ሁሉ ቀን በእግዚአብሔር ፊት በጸሎት መትጋት አለባችሁ የማይጸልይ ሰው ሁሉ ቀን ባዳጋ ላይ ነው ያለው ስለዚህ እናንተ ተንበርካችሁ ስትጸልዩ እግዚአብሔር ለእናንተም ይናገራል ያለባችሁ ትልቁ ነገር በእግዚአብሔር ፊት በትጋት በጸሎት እንድትተጉ እግዚአብሔርን ሁሉ ቀን እንድትፈልጉ እግዚአብሔርን በጸሎት እንድትፈልጉ እግዚአብሔርን በቃል እንድትፈልጉ እግዚአብሔርን በአምልኮ እንድትፈልጉ እግዚአብሔርን በቅድስና እንድትፈልጉ በጌታ ፍቅር አሳስባችኋለሁ በአለም ላይ የሆነው ነገር እያያችሁና እየሰማችሁ አትናወጡ እግዚአብሔር ቃል ካለም ጅምር እስከ ዓለም ፍጻሜ የሚሆነው ነገር ሁሉ አስቀምጦታል ስውር የሆነው ነገር በመንደር ላይ የለም እግዚአብሔር ልዑላዊ አምላክ ነው ሁሉ ነገር ግልጽ አርጎ አስቀምጧል ከሰይጣን ጋር እንዴት ነው ክዳን የምትገቡት ከሰይጣን ጋር እንዴት አርጋችሁ ነው ክዳን የምታፈርሱት ይህን ሁሉ በግልጽ አስቀምጧል ኢየሱስ ሁሉን ግልጽ አርጎ እንኳን ምድር ላይ ተናግሮ ሄዷል ስለዚህ የተሰወረ የተደበቀ ነገር የለም ሁሉን ማድረግ ትችላላችሁ ሁሉ ማወቅ ትችላላችሁ ይሄን ማወቅ ምችሉ ይያቻለሁ እንደ ተናገርኩት በመጸለይና እግዚአብሔርን ቃል በማንበብ ነው አትናወጡ በርካታ ሰዎች ሀገር ለቆ እቃቸውን ጭኖ ሲኮበለሉ ሲቸገሩ አይቻለሁ ግራ ሲጋቡ አይቻለሁ ደግሞም ሄዶም በዛ ላይ ሀገር ላይ አላረፉ ተመልሶ ደግሞ ወደ ወጡበት ሀገር ሲሄዱ አይቻለሁ አያችሁ ሰይጣን እየተጫወተ ነው ሰይጣን በመክናት እየተጫወተ ነው ምክንያቱ አሁን እይ መልክ ከሰማችሁ በኋላ እኔ መዳኒቱን በጊዜው ፈጥረዋለሁ እኔስ መዳኒቱ ሲሰራ ነበርኩ የሚል ሰው ሊፈጠር ይችላል ይህም ሰው ሊኖር ይችላል አስተውሉ ይሄ መዳኒት የለም አላልኩትም አሁንም ደጋግሜ እየተናገርኩ ነው ይህ መዳኒት የለም የአውሬው መዳኒት አልተዘጋጀም ተዘጋጅቶ ቁጭ ብሎ አርማው ታትሞበት በአርማ ታሽጓል ይሄን የፈጠረው ሰው መዳኒቱን አይቻለው ቆሞ በአለም ሚዲያ ላይ ወጥቶ ሊናገር ይችላል አው ፈጥረሃል ወንድሜ አንተም በዚህ ሚዲያ ላይ እየሰማከኝ ካለክ ስማኝ አው መዳኒቱን ከነሱ ጋር ሆነ ፈጥራል አሁን ግን መዳኒቱ ክፉ መሆኑን አውቄ ወደ እግዚአብሔር ተመልሰ ልትሆን ትችላል አሁን እያልኩ ያለውት ግን መዳኒቱ አሁን እየተሰጠ ያለው ክትባት አይደለም ይሄኛው ክትባት እግዚአብሔር ለሰዎች በሰጣቸው ጥበብ አዘጋጅቶ ሰው ልጅ እንዳይሞት እየተሰጠ ያለው ክትባት ነው የዓለም ጤና ድርጅት አረጋግጦ ለሰው ልጆች እንደሚጠቅም አረጋግጦ እንድሰጥ የተወሰነው ክትባት ነው እንግዲህ ከዓለም ጤና ድርጅት ያመለጠ ክፋት እዚሁ መዳኒቱ ላይ ቢኖር እግዚአብሔር አምላክ ከናንተ ላይ ይመታል ማለት ነው እንግዲህ የዓለም ጤና ድርጅት አረጋግጦ ተቀበሉት ካለ የዓለም ጤና ድርጅት ሰው ነው ያለው ሰው ደግሞ የራሱን ቤተሰብ አለ ስለዚህ ዓለም ጤና ድርጅት አረጋግጦ ይሄን ወሰዱት ይሄን ክትባት አሁን የወረርሽኝ በሽታ ብሎ አምኖ አውጇል ባላም ላይ ትክክል ነው ነገር ግን በዚህ ውስጥ የአውሬው ቁጥር በምንም
መልኩ የተቀመጠበት መልክ የለም በብልቃጡ ላይም ሆነ በመድኃኒቱ ላይ የተቀመጠው የበሽታው የኮቪድ-19 እንጂ ያውሬ ቁጥር አለ እና ይሄን በዚህ መልክ አስተውሱና ወሰዱ ይወቁት ወገኖቼ አትናወጡ አትራበሹ እኔቴን ነው ምላችሁ ከእግዚአብሔር ሰምቻለሁ እናንተም ስሙት በጣም ወዳችኋለሁ አከብራችኋለሁ ግራ አትጋቡ ስለዚህ መድኃኒቱን መቀበል ትችላላችሁ አንድ ነገር ግን ሊያረጋግጣችሁ የሚፈልገው ነገር ባላችሁ ድርጅት ላይ ወይም በመንግስት ድርጅት ላይ የአውሬውን ቁጥር እያሳየ ይህን አውሬውን ቁጥር ካልወሰዳችሁ ስራውን መቀጠል አትችሉም ከኛ ድርጅት ጋር መስራት አትችሉም ተባላችሁ ቁጥሩን እያሳዩ እንደዚህ ቁጥሩን የአውሬውን ቁጥር 666ቱን እያሳዩ እንዲህ ብሎ ከጠየቋችሁ ድርጅቱን ለቃችሁ ሌላ ስራ መስራት ትችላላችሁ ሌላ ድርጅት ገብታችሁ ማለት ነው ነገር ግን አሁን የሚሰጠው አሁን እየተሰጠ ያለው ክትባት በለው ላይ ተጽፎ ያለው የወረርሽኝ በሽታ እንጂ ያውሬው ቁጥር አይደለም አሁን ባላችሁ ድርጅት ላይ በግል ድርጅት ላይ ወይም በመንግስት ድርጅት ላይ ይሄን ክትባት የበሽታውን ክትባት የምን የወረርሽኙን የኮቪድ-19ን እየነገሩ ይወሰዱ የሚባለውን ወሰዱና ስራችሁን ቀጥሉ በመድኃኒቱ ላይ ስሙ የኮቪድ-19 ተጽፎ ነው ያለው እንግዲህ የወረርሽኝ በሽታ ስሙ ተጽፎ ነው ያለው ግልጽ አይታችሁ እያያችሁ መውሰድ ትችላላችሁ ምንም የሚያደነጋግራችሁ የሚያስፈራችሁ ነገር የለም ይሄን በዚህ አድርጉት እንጂ ሁሉ ነገር አታደባልቁ በተረፈ ጌታ ያስረዳችሁ እኔ ያቂምን ኃይል ለማስረዳት ታግያለሁ ጌታ አምላክ ለእናንተም አእምሮን ማስተዋላችሁን ጥበቡን ይክፈትላችሁ ቀድም ይያችኋለሁ ሐሰተኛ ክርስቶስ ክዳን የሚፈጽመው በአንድ ነገር ወይም በሁለት ነገር በአለም ሁሉ ላይ ነው ክዳኑን የሚፈጽመው ስለዚህ ካላችሁ ሀገር ላይ ስራችሁን ጥላችሁ ሀገሩን ጥላችሁ ልትጠፉ ያላችሁ ልትሄዱ ያሉ ሰዎች ሜዳ ላይ እንዳትወርቁ እረፉና ቁጭ በሉ ልትሰጥ ያለው መድኃኒት ውሰዱ ከተባለ ውሰዱ እናንተ የሚጎዳችሁ ነገር የለም እናንተኮ እንዳትሞቱ ነው መድኃኒት ሰይጣን በየትኛው ክፍለ ዘመን ነው ሰው ልጅ እንዳይሞት መድኃኒት እንዲቀበል የሚያዘው በየትኛው ክፍለ ዘመን ነው ወረርሽኝ በሽታ በተነሰበሰ ስንቱን መግደል የሚፈልጋቸው ሰዎችን ገሎ ያጠፋ አሁን እኮ ያሉ ሰዎች እግዚአብሔር አግዟቸው ሐኪሞች እግዚአብሔር በሰጣቸው ጥበብ መድኃኒቱን በማግኘት ሰው ልጅን ከበሽታ እየታደጉ ነው ይሄን ክትባት እየሰጡ ሰውን ከበሽታ እየታደጉ ነው ሰይጣን እኮ ስንት ወንድሞቻችን አጠፋ አንድ ጊዜ ዓለምን ሁሉ አንድ ያተራመሰ አይደለም አሁንም እኮ እንዳትሞቱ መድኃኒቱን ተቀበሉት የሚሉት ለእናንተ ሰዎቹ አዝኖ እንጂ ሰይጣን አዝኖ አይደለም ሰይጣንማ መቼ አንቺን ያዝናል ካገኘሽ ከማጅራት ነው ምናፈሽ ካገኘኩ ከማጅራት ያነሳል ሰይጣን ጨካኝ ነው አረመኔ ነው ዓለም ዙሪያ ያላችሁት መንግስታት ይሄንን ዓለም ጤና ድርጅት ያረጋገጠው ክትባት በመድራቹ ላይ በሀገራቹ ላይ እንድሰጥ በሮክ ይፈቱ ለሰው ልጆች ይተቀሙ በሽታ ትውልድን እንዳይጨርስ ማለት ይሄን በማስተዋል አድርጉት ስለሰማችሁኝ አመሰግናለሁ እንግዲህ ዘውትር ጸልዩ ለኔም ጸልዩ እኔም ለእናንተ ጸልያለሁ እግዚአብሔር አብስቶ ይባርካችሁ ባካችሁ ይሄን መልእክት ለሌላ ሰዎች እንዲደርስ ሼር አድርጉ በተለይ ቋንቋ ከቻላችሁ ደግሞ እየተረጎማችሁ ለሰዎች እንዲደርስ አድርጉ ሰው ልጆች ሜዳ ላይ አይወደቁ ሰው ልጆች ሀገር ለቆ አይኮበልሉ አይጥፉ ይሄን አድርጉ ስራችሁን አትልቀቁ ወገኖች የኮቪድ-19ን ይሄ መድኃኒት አልቀበልም ብላችሁ ስራውን ብትለቁ ኃላፊነቱ ውርቀቱ በእናንተ እጅ ነው ግን በዚህ መድኃኒት ላይ ምንም የአውሬ ቁጥር ወይም የሰይጣን ክዳን እንደሌለ አረጋግጬ ነገራችኋለሁ ይሄን በማድረግ ራሳችሁን ታደጉ ሰይጣን ካዘጋጀው በተዘዋዋሪ ደግሞ ሜዳ ላይ እንዳትወርቁ በችግር ላይ እንዳትወርቁ ራሳችሁን እንድትጠብቁ በጌታ ፍቅር አሳስባችኋለሁ ስለሰማችሁኝ እግዚአብሔር አብስቶ ይባርካችሁ መልእክቴን ሼር አድርጉ በጣም ወዳችኋለሁ ያከብራችኋለሁ እግዚአብሔር ይባርካችሁ ሻሎም ተባረኩ እግዚአብሔር ከናንተ ጋር ይሁን ክብር ለእግዚአብሔር ይሁን